ዮዲት ጉዲት አለም ታግታበት በነበረችበት ቦታ እራሷ ተመልሳ ታገተች። ወርቄ ግራ በመጋባት ምን ማድረግ ይሻለኛል እያለች ትገኛለች። 23 ሚሊዮን ብር ካላመጣሽ ልጅሽ ዮዲት ልትፈታ አትችልም ተብላለች። ዮዲት ደግሞ 23 ሚሊዮኑ ብር እናትሽ የማታመጣ ከሆነ ዛሬም እዚህ ነው ታግተሽ የምታደሪው፣ መቼም ቢሆን ከዚህ ልትወጪ አትችይም እየተባለች ትገኛለች። እና እባክህ ፍታኝ እማዬን አሳምናትና ያልከኝን ገንዘብ አመጣለሁ ብትልም ገንዘቡ እስከሚመጣ ከዚህ መንቀሳቀስ የለብሽም፣ እዚህ መታሰር አለብሽ በማለት እንግዲህ አለም ታስራበት ታግታበት የነበረበት ቦታ ላይ እንግዲህ እጇን ከወንበር ጋር ያሰረቻት ራሷ አለም ናት ማለት ነው። ጊዜ ሲገለባበጥ እንግዲህ እንደዚህ ነው ስትፎክረው የነበረችው ዮዲት አሁን ላይ መውጫ ጠፍቷታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው የእናት ግፍ የሚለውን ድራማ ወደ እናንተ ይዤ መጥቻለሁ። እንግዲህ በዚህ ክፍል ነገሮች ሁላ ተገልብጠው ወንድዬም እናቱን ይቅርታ ጠይቋል ማለት ነው። እናቴ በድዬሻለሁ ይቅርታ አድርጊልኝ እያለ ይገኛል። ዮዲትም ደግሞ ግራ ገብቷታል። የምታደርገው ነገር አታለይ። አጋቹ እንግዲህ እቤት ድረስ መጥቶ ሲያሰቃያት ነበረ። እቺን ሰራተኛ ማንገላታት የለብሽም፣ እሷም እንዳንቺው ሰው ናት፣ ልታከብሪያት ይገባል። እንዴት ነው እንደ ሰው የማታያት? አንቺ ግን ከእናትና ከአባትሽ የወረሽው ተንኮል ነው ወይ? እናትና አባት ንብረት ያወርሳል፣ አንቺ ደግሞ ከእናትሽ የወረሽው ተንኮል ብቻ ነው። ግን ምንድን ነው እንደዚህ ክፉ ያደረገሽ? ተፈጥሮ ነው ወይስ ወርሰሹ ነው እያላት ነው የሚገኘው። ሶፋ ላይ እንግዲህ ከዚህ በኋላ እንዳትቀመጪ ብላ ፀሐይን እያስጠነቀቀቻት ነበረ። እዛ ቤት እንግዲህ ሰራተኛ ሶፋ ላይ መቀመጥ አይችልም። ሰራተኛ ምግብ አብሮ ለሁሉም ለፋሚሊ የተሰራውን ምግብ መብላት አይችልም። አጋቹ ግን እነሱ ቤት ከገባ ሰዓት ጀምሮ ለፀሐይ እረፍት ነው የሆነላት ማለት ነው። ፀሐይ ሶፋ ላይ እንዳትቀመጭ ተብላ የተከለከለችው ፀሐይ ሶፋ ላይ ተቀምጣ፣ ዮዲት ግን ኩርሲ ላይ ስትቀመጥ ነበረ። ከዛም እንግዲህ ጥፋት አጥፍታ ይቅርታ ነይ ጠይቂኝ አመዳም ብላ እንግዲህ ተሳድባ የለመደባትን አጋቹን ሁሉንም ሰው ስትሳደብ ነው ዮዲት የምናውቃትና እንደለመደባት እንግዲህ አጋቹንም ተሳድባለች። አጋቹ ግን ሁለተኛ እኔ ፀሐይን ወይ ደግሞ የባልሽን እናት አይደለሁኝም፣ እንደፈለገሽ እኔ መሳደብ አትችይም፣ አሁን ላጠፋሽው ጥፋት ነይና ይቅርታ ጠይቂኝ ተንበርክከሽ ነው ያላት። ተንበርክከሽ ይቅርታ ጠይቂኝ፣ እንዴት እንደዚህ ትይኛለሽ ቢላት፣ እሷ ግን አይ ይቅርታማ ልጠይቅ አልችልም አልንበረከክም ነው ያለችው። አንቺ የሚያምርብሽ ስትንበረከኪ ነው፣ ነይ ተንበርከኪና ይቅርታ ጠይቂኝ ብሎ እንግዲህ ተንበርክካ አጋቹን ሁለተኛ አልሳደብም ይቅርታ አድርግልኝ፣ ለምዶብኝ ነው አፌ ላይ መጥቶ ነው እንጂ አንተ መሳደብ ፈልግ አይደለም በማለት እንግዲህ አጋቹን ይቅርታ እየጠየቀች ትገኛለች። በዚህ ሰዓት እሷ ተንበርክካ ባለችበት ሰዓት እንግዲህ የዮዲት እናት ወርቄ ከውጭ ትመጣለች። በዚህ ሰዓት ፀሐይ ሶፋ ላይ ነበረች፣ አጋቹም ሶፋ ላይ ቁጭ ብሎ ነበረ። ፀሐይ እንግዲህ የአጋቹን ተግባር ነው የምትተገብረው። እሱ ቁጭ በይ ስላት ቁጭ ትላለች። ምግብ አቅርባ ነይ ከኔ ጋቢ ስላት አብሯ ትበላለች። ይሄንን የምታደርገው ደግሞ ስለምትፈራው ነው። ይሄን ሁሉ በማድረጓ ደግሞ ዮዲት በጣም ተናዳለች ማለት ነው። ከዚህ በኋላ ያ ሰውዬ እዚህ መጥቶ ሶፋ ላይ ተቀመጪ ቢልሽ እንዳትቀመጪ፣ ሲቀጥል ደግሞ ምግብ ቢልሽም እንዳትበይ። ለመሆኑ ግን እንደዛ እኔ ጎንበስ ብዬ እጅሽን ሳስታጥብሽ ትንሽ አልቀፈፈሽም? እኔ ኩርሲ ላይ ተቀምጪ፣ አንቺ ሶፋ ላይ ስትቀመጪ ግን ወገብሽ እንዴት ነው? እንዴት ለመደው? ያንቺ ወገብ ሶፋ እንደሆን አልለመደም። ግን ዝም ብለሽ ያንቺ መቤት ኩርሲ ላይ ተቀምጣ እንዴት ትቀመጫለሽ ሶፋ ላይ? እኔማ የተቀመጥኩት ተመችቶኝ ሳይሆን እመቤቴ ኩርሲ ላይ ተቀምጣ እኔ ሶፋ ላይ መቀመጤ በጣም ተሰምቶኛል፣ አልተመቸኝም፣ ምቾት አልሰጠኝም። ነገር ግን ይገለኛል ብዬ ሰውየውን ፈርቼ ነው ነበር ስትላት የነበረው። ከዚህ በኋላ ግን ሶፋ ላይ ተቀመጪ ቢልሽም እንዳትቀመጪ፣
ሶፋ ላንቺ አይመጥንሽም እያለች ስትመክራት ነበረ። ይህንንማ አለማድረግ አልችልም፣ ምክንያቱም ያስፈራል፣ ቢገለኝስ ነው ያለችው። የኔ ክብር ከሚነካ አንቺ ብትገደይ፣ አንቺ ብትሞቺ ይሻላል። ብትሞቺስ ምን ችግር አለው? እኔ ኩርሲ ላይ ተቀምጬ አንቺ ሶፋ ላይ ከምትቀመጪ ነበር እያለቻት ያለችው። እንግዲህ ዮዲት ራስ ወዳድነቷ እስከዚህም ድረስ ነበረ፣ እስከ ጥግ ድረስ ማለት ነው። እሷ ኩርሲ ላይ ከምትቀመጥ ሰው ቢሞት ትመርጣለች። እንግዲህ ይህንን ሁሉ እያለቻት ባለችበት ሰዓት ላይ ነው አጋቹ ወደ ቤት ተመልሶ የመጣው። እሱ ስታይ እንግዲህ ኩምሽሽ ነው የምትለው ዮዲት ጉዲት አማቷ ላይ አፏን እንደምትለቅና አለም ሰራተኛዋ ላይ እንደፈለገች የምትሆነዋ ዮዲት ለጌታም ጌታ አለው እንደሚባል እንግዲህ እሷም አጋቹ ወደ ቤት ሲመጣ ፊቷን አኮሳትራ ዝም ከማለት ውጪ ሌላ ምንም አይነት መልስ መስጠት አትችልም። እንግዲህ ሶፋ ላይ ተቀመጪ ለምን ትቆሚያለሽ ሲላት ፀሐይን ሶፋ ላይ መቀመጥ አይፈቀድልኝም፣ አለቃዬ ሶፋ ላይ መቀመጥ የለብሽም፣ እሱ አይመጥንሽም፣ ላንቺ የሚሆን አይደለም ብላኛለች ነው እያለችው። እውነት ነው እንደዛ ብለሻታለሁ ተብላ እንግዲህ ዮዲት ስትጠየቅ አዎ ብያታለሁኝ፣ ምክንያቱም ለእሱ አስቤ ነው፣ መደብ ላይ የለመደ ወገብ ሶፋ አይመቻትም ብዬ አስቤ ነው ያለችውና አንቺ ኩርሲ ላይ ተቀመጪ፣ እሷ ግን ሶፋ ላይ ትቀመጣለች አመዳም ብላ እንግዲህ ፀሐይን ስትሳደብ እስኪ አንቺንና እሷን አስተያይ፣ አመዳም ትያለሽ እንዴ? እንደ ስሟ እኮ ፀሐይ ናት፣ አመዳምስ አንቺ ነሽ ብሎ እየመለሰላት ነበረ። እውነት ለመናገር ፀሐይና ዮዲት ሲተያዩ በምንም አይገናኙም። ፀሐይ በብዙ ነገር ትበልጻታለች። ዮዲት እንግዲህ የሀገር ሜካፕ ተለቅልቃ እንኳን ምንም ከአመድ ምንም የምትሻለው ነገር የላትም። አንዳንዴ ሀብታም ሰዎች በገንዘባቸው ብቻ ስለሚያስቡ በፊታቸው ያለው ቆንጆ እንኳን አይታያቸውም። ፀሐይ ምንም የቤት ሰራተኛ ብትሆን ከወንጀል የነጻች በክብሯ የማትደራደር በስራዋ የምትኮራ በጉልበቷ ለፍታ የምታደር እንቁ ሴት ናት። በዛ ላይ ቆንጅዬ ሴት እና ሀብታም ስለሆኑ ብቻ ከኛ ውጪ ቆንጆ የለም ብለው የሚያስቡ ሰዎች የእውነት በጣም ተሸውደዋል ማለት ነው። ውበት ማለት የሀብት ብዛት ወይ ደግሞ ከላይ የሚታይ መልክ ሳይሆን የውስጥ መልካምነት ነው ብዬ አስባለሁ። ዮዲት እንግዲህ ተንበርክካ ይቅርታ አጋሹን ስትጠይቅ በነበረበት ሰዓት እናትየዋ መጣ። ፀሐይ ደግሞ አንቺ ደግሞ ምን ትሰሪያለሽ ሶፋ ላይ ለምን ተቀመጥሽ ብላ እሷንም ስትናገራት ነበረ። ተቀመጥ ነው ያለው ማለት ነው አጋቹ። እንዲህ እሷ ሶፋ ላይ ተቀምጣ እኔ ምን ላይ ልቀመጥ ነው ስትል እንግዲህ ወይዘሪት ወርቄ አንቺም እንደ ልጅሽ ከልጅሽ ጎን ኩርሲ አንጭና ዱካ ላይ ተቀመጪ ነው ያላት። እና እንዲህ እኔ ዱካ ላይ እንዴት እቀመጣለሁ? የኔ ሰውነት በድሎት ያደገ ወርቅ የሆነ ሰውነት ነው። ይሄ ወርቅ ሰውነት ደግሞ የሚስማማው ሶፋ እንጂ እንግልት አይደለም፣ እንግልት አልለመደም ነው ያለችው። ይሄ በድሎትና በምቾት ያደገ ሰውነት ስርዓት የማይዝ ከሆነ በቅርቡ እስር ቤት ገብቶ ይንገላታል። አሁን ተነሽና ልጅሽ ጎን ተቀመጪ ነው ያላት። ፀሐይን እንግዲህ ዱካ አንጭልኝ ብትላት እሷ አትነሳም። አንቺ ተነስተሽ ራስሽ አምጥተሽ ተቀመጪ ነው ሲላት የነበረው። እንግዲህ ማስጠንቀቂያ ሰጥቷቸዋል አጋቹ። በዚህ በቅርብ ጊዜ ካላመጣችሁ 23 ሚሊዮኑን በጭራሽ ልተዋችሁ አልችልም። እሺ 3 ሚሊዮን እንኳን ልስጥ ብትልም ወርቄ አይ 3 ሚሊዮን ምናልባት የኔን ህይወት ሊቀይር ይችላል፣ ግን የቤተሰቦችን ህይወት ስለማይቀይር በዛ አልስማማም። እዚህ ስልክ ላይ ያለው መረጃ በ3 ሚሊዮን ሊያዋጣኝ አይችልም። ስለዚህ 23 ሚሊዮኑን ነው የምፈልገው ብሏል። 23 ከየት ላመጣ እችላለሁ? እስኪ ፀሐይ አንቺ ንገሪኝ ከየት አመጣለሁ 23 ሚሊዮን ስትል እንግዲህ ፀሐይ መለስ አድርጋ ይችላሉ 23 ሚሊዮን መክፈል፣ ቢያንስ ይሄ ቤት 30 ሚሊዮን ሊያወጣ ይችላል። ከሚዋረዱ ክብሮት ከሚነካ በሚያውቁት ሰዎች ፊት ከሚዋረዱ 23 ሚሊዮን ቢከፍሉ ይሻላል ነው ያለችው። አዎ እንደዚህ እንደሷ ማሰብ አለባችሁ፣ ጭንቅላታችሁን ማሰራት አለባችሁ። እሷ ያሰበችውን አንዳችሁም እንኳን ልታስቡ አልቻላችሁም ብሏል። በስተ መጨረሻ እንግዲህ እናትና ልጅ ተጣልተዋል ማለት ነው። ዮዲትና እናቷ በአንቺ የተነሳ ነው እንደዚህ አይነት ጣጣ ውስጥ የገባሁት፣ አንቺ ነሽ
ጅል የሆንሽ ለምን አልተጠነቀቅሽም? ምግብ ላይ መድኃኒት ስታደርጊ ቢያንስ መጠንቀቅ ነበረብሽ። ይኸው በአንቺ ጦስ 23 ሚሊዮን ቤቴን ላጣ ነው በማለት እናትና ልጅ ብጥብጥ ውስጥ ገብተዋል። ወንድዬ ግን እናቱን ይቅርታ ጠይቋል። እናትየዋ ደግሞ ሳቅሽን ካየው ቆይቻለሁ፣ እናቴ ስትስቂ ነው የሚያምርብሽ፣ እንደዚህ ፈገግ በይ ሲል እኔ መቼም ቢሆን ልስቅ አልችልም፣ አለም ካልመጣች አለምዬን ካላየው መቼም ደስታዬ አይመለስም ብለው እንግዲህ አለምን እንደሚያመጣላቸው ቃል ገብቷል። ወንድዬ እንግዲህ አሁን ላይ ዮዲት ቤት ስለሌለች እናትና ልጅ ሰላማቸው ተመልሷል። ዮዲት መጥፎ ናት የምትዩ ግን እኮ መጥፎ አይደለችም እያለ ነው ወንድዬ። ለእኔ በአንተ ልፈርድ አልችልም ልጄ፣ ግን ተደብቀ ክኔን የምትወደኝ ከሆነ ሚስትክ የምታደርገውን እያንዳንዱን ነገር ተከታተልና ከዛን ትክክለኛ የእሷን ማንነት ልታውቅ ትችላለህ ልጄ። እኔ ባንተ አልፈርድም። እሷ እኔ ጋር ሌላ፣ አንተ ስታይ ሌላ ነው የምትሆነው። አስመሳይ ናት፣ ተከታተላት ብለውታል። እሺ በቃ ብሎ ይቅርታ እናቱን ጠይቋል። አንቺን ካስደሰተሽ አለምንም ቢሆን አመጣልሻለሁ ብሎ ፖሊስ ጣቢያም ሄዶ አመልክቷል። ሲቀጥል ደግሞ በደላሎች ጋም ሄዶ አለም ስራ ገብታ ከሆነ ብሎ ጠይቋል። ነገር ግን አለም እንግዲህ ታግታ አስገድደው ስለሆነ ስራ ገብቻለሁ ያለችው የወንድዬ እናት የጠረጠሩት ጥርጣሬ ልክ ነው። በስተመጨረሻ እንግዲህ አለም ከታሰረችበት ወጥታለች። በሷ ቦታ ደግሞ ዮዲት ታግታ ትገኛለች ማለት ነው። ዮዲት እንግዲህ መጨረሻዋ ምን ሊሆን ይችላል የሚለውን በቀጣይ የምንመለከት ይሆናል። ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበረ። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰቡ ነው። የእናት ግፍ የሚለው የእውነት የሚያሳዝን ድራማ ነው። እናት ልትከበር ነው የሚገባው እንጂ እንደዚህ ልትሰቃይ ልትንገላታ አይገባም ማለት ነው።